ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋርናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ። በሐሳብ መስጫ ሳጥናችን ላይ ሐሳብ አስተያየታችሁን በምትደግፏቸው ክለቦች ጨዋታ ዙሪያ አሊያም በቡድን ዜና አሊያም በቃል ስፖርት ዩቲዩብ ቻናል የፕሮግራም ይዘት ላይ እንደ ሁልጊዜው ዛሬም ልታጋሩን ትችላላችሁ። አስቀድመን የተወሰኑ የአገር ቤት መረጃዎችን እናካፍላችኋለን። በባረማዶ የመረጃ ሰዓታችን በርከት ያሉ ጥንቅሮችን ይዘናል። የባርሴሎና ተጫዋች ከጉዳት ተመልሷል። መች ይጠበቃል የሚለውን እንነግራችኋለን። በሪያል ማድሪድ ወቅታዊ ጉዳዮችን ማንሳት ግድ ይለናል። ውጥረቶች ነቅሰዋል። ከኤል ክላሲኮ በፊት ተጨማሪ መረጃዎችን እናነሳለን። በጣሊያን በጀርመን ጨምሮም በርካታ ታላላቅ ክለቦችን ታላላቅ ተጫዋቾችን የተመለከቱ ጥንቅሮች ተይዘዋል። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን ቃል የገባንላችሁን የተወሰኑ ጥንቅሮች አሰናድተን ይዘን መተናል። ጠብቁን ያልናችሁን እነኝን በቅደም ተከተል እናደርሳችኋለን። በፕሪሚየር ሊግ አጫጭር ስፖርታዊ ጥንቅሮቻችን፣ ከዛ በተጨማሪ እናንተ ውድ አድማጮቻችንን የሚያሳትፉ መረጃዎች በፕሪሚየር ሊጉ ይዘናል። ከቢግ ሲክስ ቶትንሃም በሜዳው ባይጫወት ይሻላል። በጣም አነጋጋሪ መረጃ ይዘናል። የቡድን ዜና እናካፍላችኋለን። ሲቲ በኤቨርተን ነጥብ ከጣለ በኋላ አንድ ተጫዋች ላይ ከበድ ያለ ተቃውሞ መጥቷል። ምን የሚለው እነግራችኋለን። የቡድኑ ወሳኝና ቁልፍ ተጫዋች የተመለከተ ወቅታዊ ጥንቅሮችን በቃል ስፖርት ዩቲዩብ ቻናል ሲቲዝኖች ትከታተሉታላችሁ። የቼልሲው ተጫዋች እርግጥ ሆኗል መፈለጉ። ይህንንም ታማኝ የዜና ምንጮች አረጋግጠዋል። እናነሳዋለን ጉዳዩን። ጄሚ ካራገር ስለ ቼልሲ ለየት ያለ ሀሳብ ይዞ ይመጣል። ቼልሲና ቀጣይ ጨዋታዎች፣ ቼልሲና ቀጣዩ አሰልጣኝ፣ ትልልቅ የሚጠበቁ ሁነቶችን በቼልሲም በኩል በዚህኛው የመረጃ ሰዓታችን በቃል ስፖርት ዩቲዩብ ቻናል ለቼልሲ ደጋፊዎች አካተናል። በሊቨርፑል የመረጃ ሰዓታችን በስፋት የምናነሰው የዝውውር ጉዳይ ነው። የቡድኑን ቁልፍ ተጫዋቾች የተመለከቱ ጥንቅሮችንም ይዘናል። የሚጠበቁ ሁነቶች አሉ። በሊቨርፑል የመረጃ ሰዓታችን ሰፋ ያለ ጥንቅር ይዘናል። ሊቨርፑልያንም በዩቲዩብ ገጻችን እንደ ሁልጊዜው ሀሳብ አስተያየታችሁን እያጋራችሁን ከኛ ጋር ቆይታ አድርጉ ብለናል። ማንቸስተር ዩናይትድ ለሶስት ዝውውሮች የበጀተውን በጀት ዴይሊ ሜል ለየት ባለ መንገድ ይዞት ወጥቷል። ፖል ስኮልስም ከማንቸስተር ዩናይትድ ጋር በተያያዘ ሰር አሌክሳንደር ቻክማን ፈርጉሰንን ያነሳል። የቀድሞ ዩናይትድ ሰው ለዩናይትድም ትልቅ መልእክት አስተላልፏል። ለየት ያለ ጥንቅርም በማንቸስተር ዩናይትድ በኩል እንደ ሁልጊዜው ዛሬም በቃል ስፖርት ዩቲዩብ ቻናል አካተናል። ደማቅ አቀባበል ነበር የተደረገልን እያሉ ነው አትሌቲኮ ማድሪዶች ከአርሰናል ጋር በነበረ ጨዋታ ዙሪያ ነው ለየት ያሉ ሀሳቦችን ስናነሳ፣ ግን በአርሰናልና በአትሌቲኮ ማድሪድ ጨዋታ ላይ የአትሌቲኮ ማድሪድ ደጋፊ ሆነው የተከሰቱ አንዳንድ አካላት በጣም አነጋጋሪ ናቸው። የዳኝነት ውሳኔን እናነሳለን። የሚኬል አርቴታ ቡድንና የአውሮፓ ሻምፒዮንስ ሊግ፣ የአውሮፓ እግር ኳስ ማህበርና አርሰናል ተጨማሪ ጥንቅሮችን በቃል ስፖርት ዩቲዩብ ቻናል ቆይታ ካረጋችሁ የምትከታተሉት ይሆናል። ላይክ ካረጋችሁን በቂ ነው። ሀሳብ አስተያየት መጨመር ይቻላል። መረጃዎቹን እያጋራችሁ ቆይታ ማደርገው ቃል ነኝ። በድጋሚ መልካም ቆይታ ተመኘን። በኢትዮጵያ ፕሪሚየር ሊግ የ30ኛ ሳምንት መርሃ ግብሮች ቀጥለው ሲካሄዱ ነበረ። አንደኛው ጨዋታ መቀለ ሰባ እንደርታን ከአርባ ምንጭ ከተማ ያገናኘ መርሃ ግብር ነበረ። ጨዋታው በአርባ ምንጭ ከተማ 2-2 ድል አድራጊነት ተጠናቋል። ለአርባ ምንጭ ከተማ ሁለቱን ግቦች 14ኛው ደቂቃ ላይ አብዱል ራህማን እንዲሁም 87ኛው ደቂቃ ላይ አሸናፊ ፊዳ ነበረ ከመረብ ጎሎቹን የኳስና መረብን ያገናኙት። ድሉን ተከትሎ የአርባ ምንጭ ከተማ ነጥቡን ወደ 28 ከፍ አድርጓል። መቀለ ሰባ እንደርታ እዛው 30 ነጥብ ላይ ቀርቷል። ሁለቱ ቡድኖች በቀጣይ ቅዳሜ ቀን መቀለ ሰባ እንደርታ ከቅዱስ ጊዮርጊስ እንዲሁም እሁድ አርባ ምንጭ ከተማ ከወላይታ ዲቻ የኢትዮጵያ ፕሪሚየር ሊግ 31ኛ ሳምንት መርሃ ግብራቸውን ያከናውናሉ። ያለ ምንም ግብ የተጠናቀቀ የዚህም ሳምንት ጨዋታ ቀጥሎ የተመለከት ነው የድሬዳዋ ከተማና የኢትዮጵያ ቡናን ጨዋታ ነው። ትላንትም ያለ ግብ የተጠናቀቀ አንድ ጨዋታ እንደነበረ ይታወቃል። ዛሬ ደግሞ ሌላኛው ጨዋታ ድሬዳዋ ከተማ ከኢትዮጵያ ቡና ነው። ምንም ግብ አልተመለከትንበትም። ቡናሞቹ ካለፉት 6 ጨዋታ አንዱን ነው ማሸነፍ የቻሉት፣ ቅዱስ ጊዮርጊስን ማለት ነው። ድሬዳዋ ከተማ ያለፉትን 4 ጨዋታ ማሸነፍ አልቻሉም። በሁለቱ ሲሸነፉ በሁለቱ አቻ ወጥተዋል፣ የዛሬውን ጨምሮ። ኢትዮጵያ ቡና ነጥቡን ከ41 ወደ 42 አሳደገ። ድሬዳዋ ከተማ ነጥቡን ከ33 ወደ 34 አሳደገ። ሁለቱ ክለቦች ኢትዮጵያ ቡና ከመቻል ቀጣይ ቅዳሜ ሰኞ ድሬዳዋ ከተማ ከነገሌ አርሲ ጨዋታቸውን እንደዚሁ የሚያከናውኑ ይሆናል።
ሌላኛው መርሃ ግብር ኢትዮጵያ ንግድ ባንክ ከቅዱስ ጊዮርጊስ ያደረጉት ጨዋታ ነው። ንግድ ባንክ 2-0 ድል አድርጓል። ናትናኤል ዳንኤል 54ኛውና 59ኛው ደቂቃ ላይ በ5 ደቂቃ ልዩነት ያስቆጠራቸው 2 ግቦች ነው ንግድ ባንክን ባለድል ያደረጉት። ንግድ ባንክ ድል ማድረጉን ተከትሎ ነጥቡን 38 አደረሰ። ቅዱስ ጊዮርጊስ 36 ነጥብ ላይ ቀርቷል። ደረጃውን አስረክቧል ለኢትዮጵያ መድን። ቀጣይ ቅዳሜ ቅዱስ ጊዮርጊስ ከመቀለ ሰባ እንደርታ፣ ሰኞ ኢትዮጵያ ንግድ ባንክ ከኢትዮጵያ መድን ጨዋታቸውን እንደዚሁ የሚያከናውኑ ሲሆን ይህን መረጃ ለእናንተ ውድ አድማጮቻችን በምናደርስ ሰዓት ሸገር ከተማ ምድረገነት ሽረ ከኢትዮ ኤሌክትሪክ ጨዋታ እያደረጉ ነበረ። አንተነህ ተስፋዬ ግብ አስቆጥሮ ሸገር ሽረ ምድረገነት 1-0 እየመራ ነበረ። በማለዳው ጥንቅራችን የዚህን ጨዋታ ሙሉ ውጤት ይዘን የምንመለስ ይሆናል። እናንተ ግን ውጤቱ እጃችሁ ላይ ሲደርስ ጻፉልን። በባህር ማዶ መረጃችን ባርሴሎናን እናስቀድም። ላሚን ያማል ጉዳት ላይ እንዳለ ይታወቃል። ከሰሞኑ አሰልጣኝ ሃንሲ ፍሊክ በሰጡት ጋዜጣዊ መግለጫ ከስፔን ብሔራዊ ቡድን ካምፕ ጋር እየተነጋገር ነው፣ ተጫዋቹ ለ2026 የዓለም ዋንጫ እንዲደርስ ማለታቸው ይታወቃል። አሁን ወደ ልምምድ መመለሱን አረጋግጠናል። ላሚን ያማል ወደ ልምምድ ቢመለስም ለባርሴሎና ግን ይጫወታል በሚል ጉዳይ ላይ እስካሁን የወጣ ማረጋገጫ የለም። ዋናው ነገር በቀጣይ የዓለም ዋንጫ ላይ መሳተፍ እንደሆነ ነው እየተነገረ የሚገኘው። እናም በግሉ የጀመራቸው ልምምዶች ለባርሴሎና በዚህ ዓመት እንዲጫወት ግን ያደርጉታል ተብሎ አይጠበቅም። በዓለም ዋንጫ ላይ ግን ምናልባትም በትልቁ ከሚጠበቁ ተጫዋቾች ውስጥ አንደኛው በዓለም ዋንጫ ከስፔን እንደ ብሔራዊ ቡድን ስፔንም ትጠበቃለች። ግን በግል ላሚን ያማል ደግሞ ምን ያደርጋሉ የሚለው በትልቁ ይጠበቃል። የአውሮፓ ሻምፒዮንስ ሊግ እንደ ሪያል ማድሪድ ተመላልሶ የነገሰበት የለም። ብዙ ጊዜ ለሻምፒዮንስ ሊግ ፋይናል የደረሱ ክለቦችን ብናይ ሪያል ማድሪድ የሚስተካከለው የለም። 18 ደርሶ 15ቱን ዋንጫዎች ማሳካት የቻለ ነው። በፍጻሜ ጨዋታ ራሱ 3 ብቻ ነው የተሸነፈው። በጣም አስደናቂ ጉዞ ላይ ይገኛል ቡድኑ አሁን ላይ። ታዲያ እንዲህ አይነት ኃያልነት ወደ ዋንጫ ማጣት ለሁለተኛ ዓመት የሪያል ማድሪድ ተከላካይ አንቶኒዮ ሩዲገር በክለቡ ልምምድ ማዕከል ከቡድን አጋሩ ጋር ግጭት ውስጥ ገብቶ እንደነበረም ሲነገር ቡድኑ የውጤት ብቻ ሳይሆን የመግባባትም ችግር ገጥሞታል። አለመግባባቱን ያስነሱ አንቶኒዮ ሩዲገር እንደነበረ ሲነገር ሩዲገር በኋላም ይቅርታ ጠይቆ ባለፈው አርብ የቡድን አጋሮቹና ቤተሰቦቹን ምሳ ጋብዟል ተብሏል። ከዚህ በኋላ ደግሞ በኬሊያን ምባፔና አንዳንድ የክለቡ አሰልጣኝ አባላት መካከል ጸብ መፈጠሩ ሲገለጽ ኬሊያን ምባፔ ያሳየው ባህሪ በሪያል ማድሪድ ውስጥ በብዙዎች ዘንድ እንዳልተወደደ ተዘግቧል። በክለቡ ያሉ ሰዎችና ሌሎች ተጫዋች ወኪሎች ምባፔን የተቹ ሲሆን ክለቡ በሱ ላይ እርምጃ ባለመውሰዱም ወቅሰዋል ክለቡን የተባለው። በሌላ በኩል አልቫሮ ካሬርስ እና አሰልጣኝ አልቫሮ ባለፉት ሳምንታት ውስጥ ሌላ ውጥረት ውስጥ የነበሩ 2 ሰዎች ናቸው። የክለቡ አሰልጣኝ ቡድኑ በካሬርስ ባህሪና የሙያ ስነ ምግባር ላይ ጥያቄ ማንሳታቸው ተነግሯል። ሪያል ማድሪድ ቤት እንዲህ አይነት ወቅታዊ አለመግባባቶች አሉ። በነገራችን ላይ ከኬሊያን ምባፔ ጋር በተያያዘም የሱ ወኪሎች በሚዲያ ላይ የተነገረውን ያክል የተፈጠረ ችግር እንደሌለ ይልቁንስ አሁን ትኩረቶች ሁሉ ኬሊያን ምባፔ ከጉዳቱ አገግሞ ወደ ጨዋታ እንዲመለስ ብቻ ነው ማለታቸው ግን የሚዘነጋ አይደለም። በሪያል ማድሪድ ውስጥ በአሁኑ ሰዓት ያለው ድባብ በጣም አስከፊ ነው የሚለው መረጃው ታዲያ ሲቀጥል በተጫዋቾቹ ውስጥ አሁን ላይ ጥርጣሬዎችም አሉ ተብሏል። በቀጣይ ኤል ክላሲኮ ጨዋታ ላይ ተጽዕኖ እንዳያሳድርም በርካቶች ስጋት አላቸው። ኤል ክላሲኮ ጨዋታ ባርሴሎና ድል ካደረገ ሻምፒዮን እንደሚሆንበት ይታወቃልና ሪያል ማድሪድ ደግሞ ቢያንስ ባርሴሎናን ከዋንጫ እንኳን ባያስቀሩ በዛ ጨዋታ ላይ ግን እንዲያነሱ ባርሴሎና ያንን ጨዋታ ላይ ዋንጫ እንዲያረጋግጥ አይፈልጉም። ከኤል ክላሲኮ ጨዋታ በፊት በቡድን ውስጥ ያለው የቡድን ስሜትና አብሮነት አነስተኛ መሆኑ አሁን ለበርካታ የሪያል ማድሪድ ደጋፊዎችም ስጋት ሆኗል። በቡድኑ ደስተኛ ያልሆኑ በርካታ ተጫዋቾች መኖራቸው ለክለቡ ቅርበት ያላቸው ምንጮች አረጋግጠዋል። በሌላ በኩል አሰልጣኝ ጆዜ ሞሪኒዮ አሁንም ቀዳሚው እጩ አሰልጣኝ ሆኖ እንደሚገኙ የተነገረ ሲሆን ይሁን እንጂ ሪያል ማድሪድ መጨረሻ ላይ ማንን አዲስ አሰልጣኝ አድርጎ ይሾማል የሚለው እስካሁን ግልጽ አይደለም። ምናልባት ከውድድሩ መጠናቀቅ በኋላ ግን በሪያል ማድሪድ በኩል ቀጣዩ አሰልጣኝ ይፋ ይደረጋል ተብሎ ይጠበቃል። ካማቪንጋ እግር ኳስ ሲጀመር ውለታ ማያቅ ውድድር ብሎታል። እግር ኳስ ምስጋና የሌለው ስፖርት አይነት ነው ያለው ካማቪንጋ 10 ተከታታይ ጨዋታ በጥሩ ሁኔታ ተጫውታ አንድ ጨዋታ ስትሳሳት ዋጋ ትከፍላለህ፣ እንደ ክለብም እንደ ግለሰብምና እግር ኳስ ውለታ አያውቅም ብሏል። የሀገሩ ልጅ በጣም የተወቀሰበት ሳምንት እንደሆነ ይታወቃል ኬሊያን ምባፔ። ምክንያቱም ያለሱ በድል ጎዳና ላይ የሚሆን ሪያል ማድሪድ ተፈጥሯልና ያ ነገር ያሳሰበው ይመስላል ካማቪንጋን። በነገራችን ላይ የላሊጋው ከፍተኛ ግብ አስቆጣሪ ኬሊያን ምባፔ ነው። 24 ግብ አለው። ሚዩሪክ በጣም አስደናቂ ተጫዋች 21 ደርሷል።
የባሎን ዶር እጩ ይሁንልን እያሉ ነበር። እንደውም የሙሪክ ወዳጆች በ34ኛ ሳምንት 21 ግብ ላይ መድረሱን ተከትሎ ቡድሜር 16፣ ላሚን ያማል 16፣ ፌራን ቶሬዝ 16 አላቸው። በአሲስት ያው ላሚን ያማል 11 ላይ ነው። ምናልባት ሊበለጥ የሚችልበት እድል አለ። ሉዊስ ሜላ እየተከተለው ይገኛል፣ ያው ጉዳት ላይ ስላለ። እንደ አጠቃላይ በግብ አስተዋጽኦን ብናይ ኬሊያን መባፔን ያክል የግብ አስተዋጽኦ ያለው የለም። በላሊጋ 28 አለው፣ ግን ያለፉት 6 ጨዋታ ያለ ኬሊያን መባፔ ጥሩን ሪያል ማድሪድ ማየት በሪያል ማድሪድ የሱን ስንብት የሚሹ ሰዎች መፈጠር ምክንያት መሆኑ ይታወቃል። የቀድሞ የቦሩሲያ ዶርትመንድ አሰልጣኝ ኤድን ተርዚች አዲሱ የቤልባኦ አሰልጣኝ ሆነው ተሾመዋል። እሳቸው በእርግጥ ሲጠበቅ የነበረ ሁነት ነው። በዚህ ወደ ጣሊያን እንሻገር ውድ ቤተሰቦቻችን። የኢንተር ሚላኑ ተጫዋች ፍሬድሪኮ ዲማርኮ በሴሪኤ ውስጥ ከፍተኛ አሲስት ያለው ተጫዋች ሲሆን በተጨማሪም ከላውታሮ ማርቲኔዝ ያለው የጎል ብዛት በላይ አሲስት ያለው 17 አሲስቶች ላይ ደርሷል። በነገራችን ላይ በጣሊያን ሴሪ ያው ሪካርዱ እንደወሰደ ይታወቃል። እነ ፓፕ ጎሜዝ ነበሩ ድሮ በአታላንታ ያደረጉት። የእሱ 17 አሲስት በታች ነው የሴሪው ከፍተኛ ግብ አስቆጣሪ ያለው 16 ነውና ፍጹም የተለየ ውድድር ዓመት እያሳለፈ ይገኛል። በቀጣይ የውድድር ዓመት በትልቁ ከሚጠበቁ ተጫዋቾች ውስጥ አንደኛው ነው። በዝውውር መስኮቱ ላይ ኢንተር ለገበያ ቀርበዋል የሚለው ግን ሌላኛው ጥያቄ ነው። የጣሊያን ሴሪ 35ኛ ሳምንት ላይ አሸናፊውን እንዳወቅን ይታወቃል። ኢንተርን 35ኛ ሳምንት ላይ ከነበሩ ጨዋታዎች ውስጥ በምርጥ 11ነት ከተካተቱት ውስጥ በርካቶቹን ያስመረጠው በነገራችን ላይ ሮማ ነው። ናፖሊ ግብ ጠባቂ ያስመርጧል ሚሊኮቪች ሳቪችን። ሮማ ተከላካዮቹን እነ ማንሲኒ፣ ሄርሜንሶን፣ አማካዩን ፓስሊን አስመርጧል። ኢንተር አንድ ነው ያስመረጠው ሚኬታሪያንን ብቻ ነው። ከዛ ውጭ ላዚዮ 2 አስመርጧል። ኢሳክሰን እና ኖዚልን ማስመረጥ ችሏል። ትልቅ ከሚባሉ ቡድኖች ሌላው ሳሶሎም 2 አስመርጧል። ዩዲኒዜ አንድ ተጫዋች ማስመረጥ እንዲሁ ዩዲኒዜ አንድ ተጫዋች ማስመረጥ ሲችሉ ሌሴም አንድ ተጫዋች አስመርጧል። በርካቶችን በማስመረጥ ግን በሳምንቱ ሮማ በጣም የተሻለው ቡድን ነበር። 4-0 በሆነ ውጤት ፊዮረንቲናን ድል ካደረገው ቡድን ውስጥ እንደማለት ነው። ኢንተር ሻምፒዮን በሆነበት ሳምንት ሚኬታሪያንን ብቻ ነው ምርጥ 11 ውስጥ ሊመረጥለት የቻለው። በጣሊያን ሻምፒዮኑ ስለተረጋገጠ የሚጠበቀው ቀጣይ ውድድር ዓመት ላይ ማን የአውሮፓ ሻምፒዮንስ ሊግ ተሳታፊ ይሆናል የሚል ነው። ናፖሊ በ70 ነጥብና 19 ግቦች ሁለተኛ፣ ሚላን በ3 ነጥብ ዝቅ ብሎ በተመሳይ ግብ ልዩነት 19 ይዞ ሶስተኛ፣ ዩቬንቱስ 65 ነጥቦችን ይዞ 28 ግብ ንጹህ አለው አራተኛ፣ ሮማ 64 ነጥቦችን ይዞ 23 ተጨማሪ ግቦች ጋር አምስተኛ፣ ኮሞ 62 ነጥቦችን ይዞ በ31 ንጹህ ግብ ስድስተኛ ነው። ሁለተኛና ሶስተኛ ካሉት ናፖሊና ኤስ ሚላን በተሻለ አራተኛ፣ አምስተኛና ስድስተኛ ያሉ ክለቦች የተሻለ የግብ ልዩነት አላቸውና ናፖሊና ኤስ ሚላን ድል እያደረጉ መቀጠል ብቻ ነው ዋስተናቸው ሊሆን የሚችለውና ምናልባትም ሽንፈቶች እየገጠማቸው የሚመጣ ከሆነ በተቀሩት 3 ጨዋታዎች ላይ የሻምፒዮንስ ሊግ ቦታቸውን የማጣት ስጋት ሊገጥማቸው ይችላል። እስካሁን ባለው ሂደት ያው ከ1 እስከ 4 የወጡት በቀጥታ ይሳተፋሉ እስከ ዩቬንቱስ ድረስ። ሮማና ኮሞ ይህ እድል አላቸው፣ ይጠቀሙበታል። ያው የሌሎቹን መሸነፍ ጠብቀው የሚለው በትልቁ ይጠበቃል። በቡንደስሊጋ ሻምፒዮኑም ተለይቷል። ከፍተኛ ግብ አስቆጣሪው ምንም ልዩ ጥርጣሬ በሌለ ሁኔታ ሃሪኬን ሆኖ የሚያጠናቅቀው በሂሳባዊ ስሌት ሊጉ ባያልቅም ግን ይደረስበታል ተብሎ አይታሰብም። በተቀሩት ጨዋታዎች ላይ ባየር ሙኒክ አጥቂ 33 ግቦች አሉት። ባየር ሙኒኩ የፊት መስመር ተጫዋች ኦሊሴ 19 አሲስቶች አሉት። በድምሩ ካየን ሃሪኬን 38 የግብ አስተዋጽኦ የቡንደስሊጋ ቀዳሚ፣ ኦሊሴም በ33 የግብ አስተዋጽኦ ሁለተኛ፣ ሶስተኛውም ዲያዝ ነው በነገራችን ላይ በ28 የግብ አስተዋጽኦ እና 3 የፊት መስመር ጥምረት ዘንድሮ ፍጹም የተለየ ነው። በነገራችን ላይ ባየር ሙኒክም የቀጣይ ውድድር ዓመት መለያውን ይፋ አድርጓል። ያስተዋወቀውም በ3 ተጫዋች ነው በዋናነት በዲያዝ በኦሊሴ እና በሃሪኬን ቀጣይ የቡድኑ አካል ለመሆናቸው ፍንጭ እየሰጡ ነው እያሉ ነው። በነገራችን ላይ ይህንን መለያቸውን በአውሮፓ ሻምፒዮንስ ሊግ ከፓሪስ ሰን ጀርሜን ጋር በአሊያንዝ አሬና በሚደረገውም ጨዋታ ላይ እንደሚለብሱት ባየር ሙኒኮች ይፋ አድርገዋል። ጆናታን ታ መግለጫ እየሰጠ ነበረ። ይህን ጥንቅር ለእናንተ ውድ አድማጮቻችን በምናመጣበት ሰዓት ላይ ማለት ነው። ከዚህ ጋር በተያያዘ ውድ ቤተሰቦቻችን ጆናታን ታ በሰጠው ጋዜጣዊ መግለጫ ላይ ሁለተኛው ጨዋታ ከፒኤስጂ ጋር በጣም አስደሳች ይሆናል ሲል ተደምጧል። የመጀመሪያው ዙር ጨዋታ ይታወቃል። እንደውም ስለ መጀመሪያው ዙር ጨዋታ ሲናገር ከፒኤስጂ ጋር የነበረኝ የፓርክ ደ ፕሪንሱ ጨዋታ በህይወቴ ውስጥ ከዚህ በፊት አጋጥሞኝ የማላቀው ጨዋታ ነበር። እጅግ በጣም ከፍተኛ ግለት ጥራት የነበረው ጨዋታ ብሎታል። የፓርክ ደ ፕሪንሱን
ምናልባት ግን እኔን ጨምሮ በርካቶች ጥርጣሬ ያላቸው የአሊያን ዛሬ ነው ጨዋታ እንደ ፓርክ ደ ፕሪንሱ ውብ ይሆናል ተብሎ ላይጠበቅ ቆንጆ ኳስ ሊጫወቱ ይችላሉ፣ ግን ተደጋጋሚ ግብ ሙከራም በርካታ ግቦችን ላናይበት እንችላለን። ምክንያቱም አንድ ኃላፊ ቡድን ነው የሚኖረውና ሞር ከመጀመሪያው ጨዋታ በተሻለ ጥንቃቄ ይበዛል ተብሎ ይጠበቃል። እኔም በግሌ በጣም ጥንቃቄ የበዛበት ጨዋታ ሊሆን የሚችልበት ሰፊ እድል አለ እንጂ እንደ ፓርክ ደ ፕሪንሱ ሁለቱም ቦርቀው ኋላቸውን ትተው ግብ እያስተናገዱ ስለ ፍጻሜ ያስባሉ ተብሎ ይጠበቃል። ለማንኛውም ሰፋ ባለ ትንታኔ በቀጣይ መረጃ እንመለስበታለን። ጆናታን ታህ ግን እንዲህ አይነት ጨዋታ በህይወቴ አይቻላቅም፣ የመልሱም ጨዋታ በጣም ጥሩ ይሆናል ብለዋል። አንዳንድ አሰልጣኞች የእግር ኳስ ታሪካቸው ፍጹም አስገራሚ ነው። ለአብነት ያክል ካርሎስ ኬሮሽን እናንሳቸው። እሳቸው በጣም እድለኛም ናቸው ማለት ይቻላል። 5ኛ የዓለም ዋንጫቸውን በአሰልጣኝነት ፖርቱጋልን ይዘው 2010 ላይ ተሳተፉ። ከዛ በኋላ በእሳቸው የአሰልጣኝነት ስራ ላይ የተቀላቀሉት ወደ ኢራን ነው። ወደ ኢራን ከገቡ በኋላ በአሰልጣኝነት ማለት ነው 2014፣ 2018፣ 2022 ኢራንን ይዘው በዓለም ዋንጫ ተፋለሙ። ከዛ እንደገና ዘንድሮ ደግሞ ጋናን ይዘው ይፋለማሉና በጣም እድለኛ ናቸው ማለት ይቻላል። ምናልባት የትኛው ፕሮፋይላቸው ነው እሳቸውን በዚህን ያክል ደረጃ በዓለም ዋንጫ እያጫወታቸው ያለ የሚል ጥያቄ እንዲነሳ ያደረገ ነው። በ3 ሀገራት 5ኛ የዓለም ዋንጫቸውን ጋናን ይዘው ደግሞ ዘንድሮ ተከስተዋል። ቃል ስፖርት ዩቲዩብ ቻናል ላይ ትገኛላችሁ። የሰዓቱን የተመራረጡ ስፖርታዊ ጥንቅሮች እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮች እንሻገር። በፕሪሚየር ሊግ መረጃችን ላይ ሀሳብ አስተያየታችሁን፣ የጨዋታ ቅድመ ግምታችሁን እያጋራችሁን አብራችሁን ቆዩን። የአለን ሺረርን ይዘን እንመጣለን ብለን ቃል ገብተን ነበረ። በሁለተኛው ዩቲዩብ ገጻችን የሁስኮርድን ስናደርሳችሁ ቃል ስፖርት ላይ ናችሁ። የአለን ሺረር የሳምንቱ ምርጥ 11 ግብ ጠባቂ ከኖቲንግሃም ፎረስት ሴልስ ተመርጧል። 3 ተከላካዮች ቫንደቪን ከቶትንሃም፣ 2 ተከላካዮች ሴኔስ እና ትሩፋርት ከበርንማውስ፣ 2 አማካዮች ጋላገር እና ኮቢ ሜኖ ከዩናይትድ እና ከቶትንሃም፣ የክንፍ አጥቂ ሆነው የተመረጡት በአማካኝ ስፍራ ላይ ግራና ቀኙን ይዞ የተመረጡ ሳካ ከአርሰናል እና ዶኩ ከሲቲ ናቸው። ፊት መስመሩ ላይ ባሪ የቀኙን ይዞ ከኤቨርተን፣ ግራውን ላይ ዮኬሬሽ ከአርሰናል፣ ፊት መስመሩ ላይ ኦውኒ ተመርጧል። የኖቲንግሃም ፎረስቱ ቼልሲ ላይ 2 ግቦችን ያዋሃደ። የሳምንቱ የአለን ሺረር ምርጥ አሰልጣኝ ደግሞ ሮቤርቶ ዲዘርቢ ሆነዋል። በቪላ ላይ ድል ተቀናይተው ከወራጅ ቀጠና ቶትናምን እንዳወጡት ይታወቃል። የ35ኛ ሳምንት ተወዳጁ የእንግሊዝ ፕሪሚየር ሊግ ሁሉም ጨዋታዎች ተደርገው ከተጠናቀቁ በኋላ በ35ኛ ሳምንት ላይ የፉልሃሙ በርንሌኖ እና የሰንደርላንዱ ሮቢን ሮፊስ 6-6 ያለቀላቸውን ኳሶች ሲያድኑ የማንቸስተር ዩናይትዱ ሉክ ሾ ደግሞ 6 ኳሶችን አቋርጧል። በቅብብል መሃል ከሊቨርፑል ተጫዋቾች እንደማለት ነው ቀዳሚ ተጫዋች ሆኗል። በ35ኛ ሳምንት እንደ ጄሬሚ ዶኩ 50-50 ግንኙነቶችን ያሸነፈ የለም 14። ያ ብቻ አይደለም 7 ጥፋቶች ተሰርተውበት ለቡድኑ ቅጣት ምት አስገኝቷል። ጄሬሚ ዶኩ በጨዋታ ደረጃ በ35ኛ ሳምንት በጣም ስኬታማ ድሪብል ያደረገው ሌሳንድሮ ትሮሳርድ ነው። ከ6-6ቱንም አሳክቶ 100% ነበር። ከዛ ውጪ በጨዋታ በርካታ የግብ ዕድል የፈጠረ ኤንዞ ፈርናንዴስ ከቼልሲ ምንም እንኳን በኖቲንግሃም ፎረስት 3-1 ቢሸነፉም ከነኚህ በርካታ የግብ ዕድሎች ውስጥ ግን እንደ ቡካዮ ሳካ፣ እንደ ብሩኖ ፈርናንዴስ፣ እንደ ማቲያስ ቴሌና እንደ ሌሳንድሮ ትሮሳርድ ትልልቅ የግብ ዕድሎችን ደግሞ የፈጠረ የለም። 2-2 እነኚህ ትልልቅ የግብ ዕድሎችን ፈጥረዋል። በ35ኛ ሳምንት ቫለንቲን ካስቴላኖ ከዌስትሃም፣ አንቶኒ ስታች ከሊድስ፣ ሪያን ከበርንማውዝ፣ ቱሉ ኮዴር ከወልቨርሃምፕተን፣ ኮዲ ጋክፖ ከሊቨርፑል፣ ኮል ፓልመር ከቼልሲ እና ኤንዞ ፈርናንዴስ በተመሳይ ከቼልሲ 5 ሙከራዎችን አድርገዋል። ኢላማውን የጠበቀ ካልን ግን እንደ ቪክተር ዮኬሬሽ በ35ኛ ሳምንት ኢላማውን የጠበቀ ሙከራ የሞከረ የለም። 4 ኢላማውን የጠበቀ ሙከራ ሞክሯል። በተቃራኒው ደግሞ በርካታ ግቦችን በማስቆጠር በርካታ ያሉ ተጫዋቾች አሉ። በእርግጥ ቪክተር ዮኬሬሽም 2 ግብ አስቆጥሯል። ትሮይን ባሪ 2 አስቆጥሯል። ኦውኒ 2 አስቆጥሯል። ጄሬሚ ዶኩም 2 አስቆጥሯል። 35ኛ ሳምንት በተጫዋቾች ደረጃ ካየን በእንዲህ አይነት መልኩ ነበር የተጠናቀቀው። እናንተ ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችንን የሚያሳትፍ መረጃ ደግሞ እናደርሳችሁ። ተወዳጁ የእንግሊዝ ፕሪሚየር ሊግ 35ኛ ሳምንት መርሃ ግብር ተደርገው ከተጠናቀቁ በኋላ የሳምንቱን ምርጥ ምረጡ በሚል ፕሪሚየር ሊጉ በኦፊሻል ገጹ ላይ እጮችን ይፋ አድርገዋል። የኖቲንግሃም ፎረስቱ ቶኦውኒ፣
የኤቨርተኑ ትሮኒ ባሪ፣ የሲቲው ጀረሜ ዶኩ፣ የቶትንሃሙ ኮነር ጋላገር፣ የአርሰናሉ ቪክተር ዩኬሬሽ፣ የማንቸስተር ዩናይትዱ ኮቢ ሜኑ፣ የአርሰናሉ ቡካዮ ሳካ በ35ኛ ሳምንት ምርጥ ነበሩ በሚል በፕሪሚየር ሊግ ውጭ ሆነው የቀረቡ 7 እጩዎች ናቸው። አንድ የተለመደች ቀመር አለች። ዩናይትድ የሳምንቱ ምርጥ ተጫዋች እጩ ውስጥ ተጫዋች ሲያካትት እያሸነፈ ዘልቋል። አሁን በሁለት የአርሰናል ተጫዋቾች ኮቢ ሜኑ ሁለት ግቦችን ባስቆጠሩ ትሮይን ባሪ፣ ቶው ኦውኒ እና ጀሬሚ ዶኩ ተከቦ ይገኛል። አሁንስ ተረኛው ዩናይትድ ወይንስ ከዩናይትድ ውጭ ያለ ሰው የዩናይትድ ተጫዋች እጩ ሆኖ ባለበት ይመረጣል የሚለው በትልቁ ይጠበቃል። እናንተ ግን የሳምንቱ ምርጣችሁ ማን ነበር? መርጣችሁ በቃል ስፖርት ዩቲዩብ ቻናላችን ላይ ያጋሩን። ኖቲንግሃም ፎረስት በእንግሊዝ ፕሪሚየር ሊግ ከጃንዋሪ 2026 በተለይም ከ25ኛው ቀን እስከ ማርች 21 2026 ድል ምን እንደሆነ አያውቁም። ወራጅ ቀጠና ውስጥም ሲማቅቅ የነበረ ቡድን ነው። ከዛ ከማርች 21 በኋላ ግን ውድ ቤተሰቦቻችን እስከ ሜ 4 በሁሉ መድረክ ባደረጋቸው አጠቃላይ 5 ጨዋታ 5ቱንም ድል አድርጎ ወራጅ ቀጠናውንም ቻው ያለ ይመስላል። ቀጣይ አንድ ጨዋታ ደግሞ የኖቲንግሃም ፎረስትን መትረፍ ሊያውጅም ይችላል በፕሪሚየር ሊጉና ኖቲንግሃም ፎረስት ራሱን ከወራጅ ቀጠና ያራቀበት መንገድና በተለይም ከማርች ወር መጠናቀቅ በኋላ የነበረው ኖቲንግሃም በጣም የተሻለ ቡድን ሆኖ አሁን በፕሪሚየር ሊጉ ለመትረፍ አንድ ጨዋታ ብቻ የሚጠብቅ ሆኗል። ቶትንሃም ላለመውረድ እየታገለ ነው። 17ኛ ነው ያለው። ያ ማለት ከወራጅ ቀጠና አንድ ደረጃ ብቻ ነው ከፍ ብሎ ያለው እንደማለት ነው። ቶትናም በሜዳው ባይጫወት የሁሉ አጣጣ አይመጣበትም የሚያስብል መረጃ እንንገራችሁ። ቶትናም በሜዳው የሰበሰባቸው ነጥቦች 11 ናቸው። ከሰበሰበው 37 ነጥብ ቀሪውን 26 ነጥብ የሰበሰበው ከሰው ሜዳ ላይ ነው። ቶትናም የገዛ ሜዳው የባዕድ ሜዳ ያክል የሆነበትና የገዛ ሜዳው ለቶትናም የባዕድ ሜዳ ለእንግዳ ቡድን ግን አንዳች ምንዳ ያለበት ሆኖ ቶትናም ፈተና የሚያይበት ሜዳ ሆኗል። ቶትናም ሆትስፐር ስቴዲየሙ። ለማንኛውም ቶትናም በገዛ ሜዳው በሰበሰበው ነጥብ በፕሪሚየር ሊጉ 19ኛ ላይ ሲገኝ ከሰው ሜዳ ላይ በሰበሰበው ነጥብ በፕሪሚየር ሊጉ 3ኛው ቡድን ነው። በአርሰናልና በሲቲ ብቻ ይበለጣል። አርሰናል 32 ነጥብ ከሜዳ ውጭ ሰበሰበ። ሲቲ 32 ነጥብ ሰበሰበ። የፕሪሚየር ሊግ አንደኛና ሁለተኛ ናቸው በደረጃ ሰንጠረዡ። ቶትናም 26 ነጥብ በመሰብሰብ 3ኛው ቡድን ነው ከሜዳ ውጭ። ቶትናም እንዳጠቃላይ ከሜዳ ውጭ ከተጫወተ ይተርፋል እያሉ ነው። ቀጣይ በመጨረሾቹ 10 ዓመታት ውስጥ ወይም ከ2015-16 የውድድር ዓመት ጀምሮ በፕሪሚየር ሊግ ጨዋታ ላይ የቶትናም ተከላካይ ተጫዋች ሆኖ 8 ወይም ከዛ በላይ የአንድ ለአንድ ፍልሚያዎችን 100% ሁሉን ማሸነፍ የቻሉ ተጫዋቾች 3 አጋጣሚ ብቻ ናቸው። ቤን ዴቪስ 2019 ከ10-10ሩም መልሶ ቤን ዴቪስ በ2023 ከ9-9ኙን በዚህ ሳምንት ፔድሮ ፓሮ ቪላን ድል ባደረጉበት ጨዋታ ላይ ከ8-8ቱንም የአንድ ለአንድ ፊልም ያሸንፏል 100%። ምናልባትም የዚህ ተጫዋች ነገር አሁን በትልቁ እየተነሳ ያለው በፕሪሚየር ሊጉ ሲቲ ቢተርፍስ በክለቡ ይቆያሉ የሚል ነው። በትልቁ በርካቶች እያነሱት ያለው ጉዳይ በክለቡ የመቀጠል እድሉ ግን በጣም ዝቅተኛ ነው እያሉ ነው በርካቶች። በርካታ ፈላጊዎች አሉት። በክለቡም እሱ ደስተኛ እንዳልሆነም በስፋት እየተነገረ እንደነበረ የሚዘነጋ አይደለም። ከሲቲ ጋር በተያያዘ በዚህ ሳምንት ከነበሩ ጨዋታዎች ሲቲ ነጥብ የጣለበት ይጠቀሳል። በሄልዲክሰን ስቴዲየም 3-3 የተጠናቀቀ ጨዋታ አንድ ግብ ሲቆጠር ማርክ ጉዌ ትልቅ ስህተት ሰርቶ ነበረ። የባክ ፓሱ ፍጹም የተሳሳተ ነበረ፣ ወይም ኳሱን ወደዛ አቅጣጫ እንዳይሄድ ማገር ነበረበት። ግን ማርክ ጉዌ ለጎሉ መቆጠር እንደ አንድ ምክንያት ከተወሰደ በኋላ ከፍተኛ የተባለ የዘረኝነት ጥቃት በማህበራዊ ሚዲያ ላይ አስተናግዷል። ይህ የዘረኝነት ጥቃት ጉዳይ ምናልባት ጥቁሮቹ ግብ ሲያስቆጥሩ ዋንጫ ሲገኝባቸው ምንም ጥያቄ የለውም፣ በዛን ያክል ደረጃ ሚዲያ ላይ እንደማይገኑ ይታወቃል። አንድ ስህተታቸው ግን ሚዲያውን ይወረዋልና እንደውም አንድ ምስል እያየው የነበረ ምናልባት አብዛኞቹ የአፍሪካን ሀገሮች በቀኝ ባይገዙና በራሳቸው ይዘት ቆይተው ቢሆን ኖሮ ዛሬ የዓለም ዋንጫን ከአፍሪካ ብሔራዊ ቡድኖች ስለመንጠቅ ዓለም የምታወራበት ጊዜ ይሆን ነበር የሚል አንድ ጽሑፍ እያነበብኩኝ ነበርና ጥቁሮች በእግር ኳስ ዓለም ውስጥ ምናልባት ጆዜ ሞሪኖ በደንብ ገልጿቸዋል። ለሀገራቸው ቢጫወቱ ኖሮ የዓለም ዋንጫን የአውሮፓ ሀገራት ባላነሱት ነበር የሚልም ይዘት ሲያነሱ ነበር። ለማንኛውም ማርክ ጉዌ አንድ ስህተቱ ከፍተኛ የሆነ የዘረኝነት ጥቃት አድርሶበታል። በሲቲ በኩል የፕሪሚየር ሊጉ ሁለተኛ ናቸው። የአርሰናል ውጤት ላይ ተንጠለጠለ። የፕሪሚየር ሊግ ሻምፒዮን የመሆን እድል አሁንም አለ እጃቸው ላይ።
እንዳልኳቸው ግን በአርሰናል መሸነፍ ላይ ነጥብ መጣል ላይ ተንጠለጠለ ሆኗል። በተለይም በኤቨርተን ጨዋታ ነጥብ ከጣሉ በኋላ 35ኛ ሳምንት ላይ ሲደርስ ሃላንድ በ25 ግቦች ከፍተኛ ግብ አስቆጣሪ፣ ኢገር ቲያጎ የብሬንትፎርድ በ22 ይከተላል። ያው ከሁለቱ ያልፋል ተብሎ አይጠበቅም። አሲስቱ ያው በብሩኖ ይጠናቀቃል ተብሎ ይታሰባል። ይልቁንም ብሩኖ ምን ያህል አሲስቶችን በአመቱ መጨረሻ ያደርጋል፣ የነ ሄነሪና የነ ኬቨን ደብሮናን ይጋራል ወይስ ያልፋል የሚለው ነው የሚጠበቀው። 19 ያለው ቸርኪ በ11 ይከተለዋል። ከፍተኛ የግብ አስተዋጽኦ ሃላንድ ነው ያለው 32 የግብ አስተዋጽኦ፣ ያው አሲስት ሲደመር ግብ። ሁለተኛው ብሩኖ ነው 27 የግብ አስተዋጽኦ ይዘው ተከታታይ ደረጃ ላይ ይገኛሉ። በሲቲ በኩል ምናልባት የአሲስትን ጉዳይ ስላነሳን ያው ሪያን ሸርኪ 11 አሲስቶች እንዳሉ ይታወቃል። ከክፍት ጨዋታ ነው በነገራችን ሁሉም አሲስቶች። ከኤዲን አዛርድ በኋላ 10 ሲደመር አሲስቶችን ከክፍት ጨዋታ ያደረገ የፕሪሚየር ሊግ ተጫዋች ሪያን ሸርኪ ሆኗል። ስለዚህ ይህንን ለማየት በርካታ ዓመታትን ጠብቀናል ማለት ነው። ውድ ቤተሰቦቻችን በኤዲን አዛርድ በኩል 2012-13 በቼልሲ ሳለ ያደረገው ነበረ። አሁን ከረጅም ጊዜ በኋላ ራያን ሸርኪ ይሄን አሳይቶናል። ሌላው በቃል ስፖርት ዩቲዩብ ቻናል በሌላኛው ገጻችን የፊል ፎደን መስማማትን ነግረናችሁ ነበር። አሁን ይሄን መረጃ ከማድረሳችን 6 ደቂቃ በፊት ሲቲ በኦፊሻል ገጹ እስከ 2030 ሲደመር 1 ዓመት እንዳስፈረሙት አረጋግጧል። ማይሰር ሲቲዎች በተጫዋቹ ላይ እምነት እንዳላቸው በመግለጽ ሙሉ ካምፑ በሱ ደስተኛ መሆኑን ገልጸው ለቀጣዮቹ 4 ዓመታትና ተጨማሪ 1 ዓመታት በክለቡ እንደሚቆይ አረጋግጠው ፊርማውንም ማኖሩ ተረጋግጧል። ቀደም ባለው መረጃችን ተስማምቷል የሚል መረጃን ለሲቲዎች አድርሰናችሁ እንደነበር ይታወቃል። ዦዋ ፔድሮ በቼልሲ ቤት በጣም አስደናቂ ተጫዋች ነው። የዚህ ውድድር ዓመት ቁጥሮቹ ይናገራሉ። 15 የፕሪሚየር ሊግ ግቦችን ከአንድም ፍጹም ቅጣት ግብ ውጭ ነው ያስቆጠረው። ዦዋ ፔድሮ በባርሴሎና አይን ውስጥ እውነተኛው ተፈላጊ ቁጥር 1 ምርጫም ሆኗል። ዴኮሱን ከብራይተንም ለማምጣት ፍላጎት ነበራቸው። አሁን በቼልሲ እያሳየው ነገር ያለው ደግሞ ሞር ተጫዋቹን ፈላጊ እንዲሆኑ አድርጓል። አንድ ነገር ብቻ ችግር ሆኖባቸዋል። ይሄም ዝውውሩ በጣም ውድ መሆኑ ነገሮችን ሊያከብድ ይችላል የሚል ስጋት ብቻ አለ። ቼልሲዎች ፈጽሞ በ1 ዓመት ውስጥ ይህን ተጫዋች ለገበያ ያቀርቡታል ተብሎ አይታሰብም። በጣም አስደናቂ ጊዜን እያሳለፈ ነው። በግል እንደ ቡድን ቼልሲ አሁን ላለበትም የእሱ ግቦች በጣም አስፈላጊ ነበሩ። በዚህ ሳምንት እንኳን ቡድኑን ከሽንፈት ባይታደግም ግን ግብ ለጠፋበት ቼልሲ የግብ ምንጭ የነበረው ዦዋ ፔድሮ ነበር። ያውም በጣም አስደናቂ አክሮባቲክ የሆነች ግብ ነበረ ከመረብ ማዋሃድ የቻለው። ጄሚ ካራገር ቼልሲ ቤት ሁሉ ነገር እንክትክት ወጥቷል፣ ተሰብሯል ነው ያለው። በጣም ያስደነግጣል እንደ ቼልሲ ደጋፊ ሆኖ ይሄንን ነገር ማየት። ቼልሲ ቤት ነገሮች ሁሉ ተበላሽተዋል ይላል። በተለይም ቡድኑ ባለፉት 5 እና 4 ዓመታት ውስጥ የገጠመው ነገር ቀላል አይደለም ይላል። በቼልሲ በኩል ከኖቲንግሃም ፎረስት ጋር በነበረ ጨዋታ ሜዳ ላይ በርከት ያሉ በጣም ጥራት ያላቸው ተጫዋቾች ነበሩ፣ ግን ኖቲንግሃም ፎረስትን አልረቱትም። ያውም በጣም ደካማውን ኖቲንግሃም ፎረስት ብሏል። እናም በቡድን ውስጥ ያለው ውድቀት ፈጥኗል እያለ ነው። በተለይም ፓሪስ ሰን ዠርሜንን ዋንጫ በክለቦች ዓለም ዋንጫ የነጠቀ ቡድን ዓመት እንኳን ሳይሞላው በእንደዚህ አይነት ነገር ውስጥ መገኘቱ በጣም ለቼልሲ ደጋፊ የሚያመ ጉዳይ ነው ብሏል። እንደ አጠቃላይ በተጫዋቾቹ መካከል፣ በስታፎቹ መካከል፣ በተጫዋቾቹና በደጋፊዎቹ መካከል ያለው ግንኙነት ጥሩ አይመስለኝም ያለው ጄሚ ካራገር ቼልሲ ቤት ነገሮች ተሰባብረዋል፣ መንገዶች ሁሉ ጥሩ አይደሉም ቼልሲ ቤትና በጊዜ መስተካከል አለበት። ይሄ ለደጋፊውና ለቼልሲ ክብር የሚመጥን አይነት ቡድን አይደለም፣ ግን ኮከቦችን በውስጡ መያዙ የሚሸሸግ አይደለም ብሏል። ቼልሲ በቀጣይነት 4 ጨዋታ ብቻ በዚህ ዓመት ያደርጋል። አንዱ የካራባው ካፕ ከሲቲ ጋር የሚያደርገው ፍልሚያ ነው። ምናልባት ዓመቱን ሊያሳምር የሚችልበት እድል ነው ሲቲን ከረቱ። ከዛ ውጭ በፕሪሚየር ሊጉ ከሊቨርፑል ከቶትናም እና ከሰንደርላንድ ይጫወታሉ። ምናልባት ቼልሲ 6ኛ ሆኖ የሚያጠናቀቅ ከሆነ አስቶንቪላ 5ኛ ሆኖ አጠናቆ የዩሮፓ ሊግ አስቶንቪላ ከበላ ቼልሲ በነገራችን ላይ ሻምፒዮንስ ሊግ ይገባል። ነገር ግን ያው በእንደዚህ አይነት እድል እንጂ ቼልሲ በሂሳብ አሽለት የአውሮፓ ሻምፒዮንስ ሊግን የሚያገኝበት እድል እንዳከተመ ይታወቃል። ስሎት ከሊቨርፑል እንግዲህ የመልቀቅ ዕድላቸው በጣም ዝቅተኛ ነው እየተባለ ስለሆነ አሁን ቼልሲም ቤት ማን ነው ቀጣይ አሰልጣኝ የሚሆነው በሚል ደግሞ ሌላ ትልቅ አጀንዳም እንዳለ ይታወቃል። ከአውሮፓ ሻምፒዮንስ ሊግ ትኬት በተጨማሪ ለዚህ አጀንዳ ደግሞ ዣቪ አሎንሶ በስፋት ስማቸው እየተነሳ ይገኛል። እንዳልኳችሁ ስሎት የመሰናበታቸው ነገር ሊቨርፑል ቤት በጣም ዝቅተኛ ነው። በቃል ስፖርት ዩቲዩብ ቻናልን በተደጋጋሚ ይህን ጉዳይ አንስተነዋል። ስለዚህ ዣቪ የቼልሲ ኢላማ መሆኑ አይቀሬ ነው። መረጃው የቢቢሲ ስፖርት ነው። ሊቨርፑል የአንድዮ ሜንዴን በጥንቃቄ እየተከታተለ ነው።
እንዳልኳችሁ ነው ሊቨርፑል ቤት ሳላህን በቀጥታ መተካት በቡድን ውስጥ የማይቻል ነገር ሆኖ አስበውታል። በተለይም ከጫናም አንጻር ገበያው ላይ ካሉ አማራጮችም ሳላህን ለመተካት እንደ ኦሊስ ያለ ተጫዋች ምናልባት በብቃት ደረጃ ሊታሰብ ይችላል፣ ግን የሚሆን አይነት ዝውውር አይደለም። ስለዚህ ሌሎች አማራጮችን እያዩ ነው። ለአብነት ያክል ቡድኑን በሌላኛው የማጥቃት ክፍል ላይ ገልብጠው ለማጫወት ልክ በኮዲ ጋክፖ ነሪዮ ንጉማ ባሉበት አቅጣጫ ላይ ያን ዶሜንዲን ማምጣት ሳላህን በሌላ አቅጣጫ የመተካት ሂደት ሊሆን ይችላል። ስለዚህ በቀጥታ በሰው ከመተካት ይልቅ በሲስተም መተካት አንደኛው እቅድ ሲሆን የ19 ዓመት ተጫዋች ነው። በአፍሪካ ዋንጫ ያጡታል፣ ምንም ጥያቄ የለውም። ሳላና ሳዲዮ ማኔንም ሲያጣ የነበረ ክለብ ነው። 100 ሚሊዮን ዩሮ ግን ለአረቤ ላይፕዚግ ይከፍላሉ የሚለው ትልቁ ጥያቄ ነው። በሊቨርፑል ዝርዝር ውስጥ ግን መኖሩን ቴሌግራፍ አረጋግጧል። ሳላ ለሊቨርፑል ከተጫወተባቸው ጨዋታዎች ውስጥ የእሱ ምርጡም ሮማን በአንፊልድ ገጥሞ ድል ያደረጉበትና ማንቸስተር ዩናይትድን ከሜዳ ውጭ ሲጫወቱ ሃትሪክ የሰራ 7 ግብ ያስቆጠሩበትን ቅጽበት እንደማይረሳው ተናግሯል። በሊቨርፑል ጉዞ ውስጥ ግን እንደ ቡድን በጣም ምርጥ ተጫዋቾች ነበሩ ብሏል። አርኖልድ፣ ዋይናልደም፣ ሚልነር፣ ሄንደርሰን በጣም ሊመሰገኑ የሚገቡ ተጫዋቾች ናቸው። ያለነሱ ያንን ስኬት ማሳካት አንችልም ነበርና ብዙ የሚመሰገኑ ተጫዋቾች አሉ ይላል። በዚህ ቡድን ውስጥ ባለፈው ዓመት የፕሪሚየር ሊግ ዋንጫን አሸናፊ መሆኑ በጣም እንዳስደሰተው የተናገረው ሳላ ጄራርድ ከሻምፒዮንስ ሊግ ዋንጫ ያሸነፍከው የበለጠ የትኛው ነው በሚል ጠይቆት ነበረ። ከፕሪሚየር ሊግና ከሻምፒዮንስ ሊግ በባለፈው ዓመት የፕሪሚየር ሊግን ሳሸንፍ በጣም ልዩ ስሜት ተሰምቶ ነበረ ብሏል። የሊቨርፑል ደካማ የውድድር ዓመት ያሳልፋል ከክሎፕ በኋላ ቢባልም በጣም ጥሩ ጊዜ ያሳለፈበት እንደነበረ ግን ይታወቃል። ከሳላ ጋር በተያያዘ ምናልባት አንድ ተጨማሪ መረጃ እናንሳ። ብሩኖ ፈርናንዴዝ ሌላኛው የአርሰናሉ ዴክላን ራይስ ዛሬ የብሩኖን የመጨረሻ ዓመት ተከትሎ ቃለመጠይቃቸው ላይ ተነስቶላቸው ነበረ። ብሩኖ ሳላ በጣም ምርጡ የፕሪሚየር ሊግ ግብ አስቆጣሪ ነው፣ ፍጹም የተለየ ተጫዋች ነው፣ ጎሎችን ያስቆጥራል፣ በጣም ምርጥ ነው፣ በጣም ፈጣን ነው፣ ቴክኒካል ብቃቱን በዛው ልክ ነውና በጣም የተለየ ተጫዋች ሲል አድንቆታል። ዴክላን ራይስን በተመሳሳይ ይዘት ነበረ ሲያደንቀው የነበረው። የመጨረሻ ወራቶቹ ላይ ይገኛል። ያው ይሄ ወር ፕሪሚየር ሊጉ ይጠናቀቅበታል ሜይ ወር ላይ። በእነኚህ ጊዜያት መቼ ነው ጨዋታ የሚያደርገው፣ በየትኛው ጨዋታ ይገኛል፣ እንዴት ነው የሚሰናበተው ከሊቨርፑል የሚለው ግን ሳላ በትልቁ ይጠበቃል። እዛው ላይ አንድ መረጃ የምንጨምረው ያው ሰሞኑን ብቻ ሳይሆን በእርግጥ ሳላ ከብቃት ጋር በተያዘና በአፍሪካ ዋንጫ ወቅት ጀረሚ ፍሪፖንግ የሱን ቦታ ተክቶ ሲጫወት እንደነበረ ይታወቃል። ወደፊት ጠጋ ብሎ ምናልባት በባየር ሌቨርኩሰን በዛ መስመር ላይ ያረጋቸው የአሲስት ብዛቶች ሊሆን ይችላል። ጀረሚ ፍሪፖንግ ግን በዚህ ዓመት ለግምገማ እንኳን አይመችም እንዴት ያለ ሲዘን አሳለፈ ለሚለው፣ ምክንያቱም በጉዳት በርካታ ጨዋታ መልጦታል። ቀጣይ ዓመት ግን ጠብቁኝ ሲል ተደምጧል። ውድ የቃል ስፖርት ዩቲዩብ ቻናል የሊቨርፑል ደጋፊዎች ማንቸስተር ዩናይትድ ገንዘብ መድቧል። እንደ ሜል ስፖርት ዘገባ ከሆነ 80 ሚሊዮን ፓውንድ ካዜሜሮን የሚተካ ውድ ተጫዋች 40 ሚሊዮን ፓውንድ በኡጋርቴ ቦታ ላይ ያው ስንብቱ እውነት እንደሆነ ማሳያ ነው። ሌላው 20 ሚሊዮን ፓውንድ ድረስ ደግሞ አውጥተው ሌላ በአማካኝ ስፍራ ላይ መጫወት የሚችል ግን ከተቀያሪ ወንበር መነሳት የሚችል አይነት ተጫዋች ያመጣል። 3 ተጫዋቾች በቦታው ላይ ሲጠበቁ ነበርና በእንዲህ አይነት ቀመር ዩናይትድ ሂሳብ ሰርቶ ተጫዋች እየተጠባበቀ ይገኛል። እንግዲህ ይሄንን ዝውውር ለመፈጸም ከ150 ሚሊዮን ፓውንድ አካባቢ ድረስ ያስፈልጋልና ዩናይትድ ለአማካይ ክፍሉ እንዲህ አይነት በጀትን በጅቷል። የቃል ስፖርት ዩቲዩብ ቻናል የዩናይትድ ደጋፊዎች ግን በእነኚህ ቦታ ላይ 3ም ይምጣ 2 እነማን መሆን አለባቸው የሚለው ግን ቡድኑ አልወሰነም እስካሁን። ካርሎስ ባሌባ፣ አንጄሎ ስቲለር፣ እነ አዳም ዋርተን፣ ሳንድሮ ቶናሊን፣ እነ ብሩኖ ጉማሬሽን ሰምተናል። እነ ኤሊዮት አንደርሰን ይጠቀሳሉ። በርካታ አማራጮች አሉ በዛ ቦታ ላይ እነ አዳም ዋርተንን ጨምሮ ማን ይምጣ በሚለው ጉዳይ ላይ ግን የዩናይትድ ደጋፊዎች በቃል ስፖርት ዩቲዩብ ቻናል የምትገኙ ሀሳባችሁን ላኩልን። ፖል ስኮልስ የማንቸስተር ዩናይትድ ችግር መነሻው ይሄ የፈርጉሰን ስንብት ነው ይላል። ከፈርጉሰን በኋላ ዩናይትድ ስታንዳርዱን አጥቷል። ለዩናይትድ መጫወት የማይገባቸው እነ ፖል ስኮልስ እነ ጄሴ ሊንጋርድ የመሳሰሉ ተጫዋቾች ሁላ ዳግም ወደ ቡድኑ ተመልሰው እንዲጫወቱ የተደረጉበት ፖል ፖግባ በሰር አሌክሳንደር ቻክማን ፈርጉሰን ዘመን ቢሆን ይጫወት ነበረ፣ ስላልሆነ ነው የወጣው። በአካዳሚ ውስጥ ነበረ በወቅቱ። ስለዚህ እንዳጠቃላይ ማንቸስተር ዩናይትድ ቤት ነገሮች ከስታንዳርድ በታች እየተደረጉ ነበረ ብሏል። መፍትሄ ያለውን ነገር አላስቀመጠም። በእርግጥ በማንቸስተር ዩናይትድ ይሄ ሌጀንዶች መፍትሄ ሲያስቀምጡ ብዙ ጊዜ አይስተዋልም። በጣም በስፋትና በጥልቀት ክለቡን ሲተቹ እንደሚውሉ ይታወቃልና ከዚህ ጋር በተያያዘ ጉዳዩን በተመለከተ ፖል ስኮልስ መፍትሄ ባያቀርብም ነገር ግን በሐሳብ ደረጃ የፈርጊ ስንብት ዩናይትድን ጎርቶታል። ከዛ በኋላ ስታንዳርዱንም መጥቷል ሲል ተደምጧል።
ራሽፈርድ ለማንቸስተር ዩናይትድ መልእክት ልኳል። ማንቸስተር ዩናይትድ 30 ሚሊዮን ዩሮ ከሽያጩ እየጠበቀበት የሚገኝ ተጫዋች ነው። እስካሁን ባርሴሎና በይፋ እንደሚያስፈርሙት ባያረጋግጡም ይልቁንስ 1 ዓመት የውሰት ጨምሩልን ቢሉም ከዚህ ጋር በተያያዘ ራሽፈርድ ማንቸስተር ዩናይትድ የአውሮፓ ሻምፒዮንስ ሊግ ቦታን ማረጋገጣቸውን ተከትሎ በማህበራዊ ትስስር ገጹ ላይ በማንቸስተር ዩናይትድ ወደ አውሮፓ ሻምፒዮንስ ሊግ መመለስ ደስተኛ መሆኑን ገልጾ ለእናት ክለቡ እንኳን ደስ ያላችሁ መልእክትን አስተላልፏል። ስለዚህ ራሽፈርድ በሚመኘው የአውሮፓ ሻምፒዮንስ ሊግ የእናት ክለቡን ተሳትፎ ሲያረጋግጥ ደስ ብሎታል። ወደ ዩናይትድ ተመልሶ ቢጫወት በርካቶች ደስ ይለናል ያሉም አሉ። የለም ራሽፈርድ አያስፈልግም፣ እሱን ሸጦ ገንዘብ ማምጣት ነው የሚያስፈልገው፣ ለዩናይትድ ምንም አልበጀም የሚሉም አሉ። ራሽፈርድ ዩናይትድን ከለቀቀ በኋላ ስለ ቀድሞ ክለቡ ዩናይትድ አንድም ክፉ ቃል ትንፍሽ ያላለ፣ በብቃት ደረጃም ደግሞ በባርሴሎና ጥሩ ጊዜን እያሳለፈ ነው። የእሱ ጉዳይ በዚህ ዓመት ወይም በዚህ ወር መጨረሻ ላይ የሚታወቅ ይሆናል። በነ ራሽፈርድ ሽያጭ፣ በነ ማኑኤል ኡጋርቴ ሽያጭ፣ በሚለቁ ተጫዋቾች ዙሪያ ማንቸስተር ዩናይትድ የሚያገኛቸውን የገንዘብ አቅርቦትና ሴቭ የሚያደርጋቸውን የሚያተርፋቸውን ገንዘቦች ወደ ዝውውር ሲያወጣ ማቴዎስ ፈርናንዴዝ በዩናይትድ አሁንም ግንባር ቀደም መሆኑን ያረጋገጠው ቤን ጃኮብስ በዩናይትድ የ10 ቁጥር ሚናም ባህር ያላቸው ተጫዋቾች በትልቁ በክረምት ይጠበቃሉ ብሏል። ምናልባት ለዩናይትድ ደጋፊዎች አንድ ተጨማሪ መረጃ ማንሳት የወደድ ነው የቤንያሚን ሼሽኮን ጉዳይ ነው። ቤንያሚን ሼሽኮ በዚህ ውድድር ዓመት በፕሪሚየር ሊጉ ድንቅ ጊዜን እያሳለፈ ነው። 86 ደቂቃ ከተጫወተ አንድ የፕሪሚየር ሊግ ግብ አለው ይላል የኦፕታ መረጃ። በፕሪሚየር ሊጉ 5 እና ከዛ በላይ ጎሎችን ካስቆጠሩ ተጫዋቾች መካከል ይሄ ከፍተኛው ንጻሬ ነው እና ሃላንድም ጭምር እንደማለት ነው። በጥቂት ደቂቃ በርካታ ግቦችን እያስቆጠረ ነው። የዩናይትድ የአውሮፓ ሻምፒዮንስ ሊግ ትኬት መቁረጥ አንዱ የግብ ምንጭ ነበር ማለት ይቻላል። ደጋፊዎች በርችት እንኳን ደህና መጣችሁ ብለውናል እያሉ ነው። የአትሌቲኮ ማድሪዱ ፕሬዚዳንት ናቸው ይህንን የሚሉት። የተወሰኑ የአርሰናል ደጋፊዎች የአትሌቲኮ ማድሪድ ቡድን ያረፈበት ሆቴል ርችት ሲያፈነዱ እንደነበረ እንቅልፍን ሰው መሞከራቸውን በቃል ስፖርት ዩቲዩብ ቻናል ነግረናችሁ ነበረ። ስለ ክስተቱ የተጠየቁት የአትሌቲኮ ማድሪዶ ፕሬዚዳንት ሉዊስ ሴሬዞ ደጋፊዎች በርችት አቀባበል እኮ ነው ያደረጉልን ብለዋል። የአርሰናል ደጋፊዎች በርችት አቀባበል ያደርገውልናል ያሉት ፕሬዚዳንቱ ይሄ ጥሩ ምልክት ነው፣ ተጫዋቾች በጥሩ ሁኔታ ተኝተዋል፣ አልተረበሹም፣ ይልቁንስ አቀባበል ነው የተደረገልን፣ ለዚህ እንደውም ማመስገን አለብን ብለዋል። ስለ ሆቴል ለውጥ የተጠየቁት ፕሬዚዳንት ሴሬዞ ሆቴል የቀየርነው በኢኮኖሚ ጉዳይ ነው፣ ገንዘባችንን ላለመከስከስ ነው፣ ለክረምት ገንዘብ እየቆጠብን ነው ብለዋል። ዲዬጎ ሲሞኔችን ሀሳብ ያው ገንዘብ ላለማውጣት ነው ብለው ነበረ ሸፈንፈን አድርገው ያለፉት። ፕሬዚዳንቱ ደግሞ ለክረምት ገንዘብ እየቆጠብን ነው፣ ለዝውውር የኢኮኖሚ ጉዳይ ነው ሆቴል ያስቀየረን ሲሉ፣ ጉዳዩ ግን ከውስጥ አዋቂዎች ከገድ ጋር የተያዘ እንደነበረ የሚዘነጋ አይደለም። ለአትሌቲኮ ማድሪድ አንዳንድ ተቋማት የሰጡት ድጋፍ በጣም አነጋጋሪ ነው። ውድ ቤተሰቦቻችን ለአብነት ያክል ለሪያል ማድሪድ ጠብ እርግፍ የሚለው ማርካ እንኳን ለአትሌቲኮ ማድሪድ መልካም ምኞቱን የገለጸበት፣ አትሌቲኮ ማድሪድን ለዋንጫ ቡዳፔስት ነው የምንጠብቅ ብለው የጻፉበት፣ ሌላኛው አስ የተባለው ሚዲያም ወደ ክብር ጉዞ በሚል አትሌቲኮ ማድሪድን ያወደሰበት፣ አሰልጣኝ ዲዬጎ ሲሞኔ በሰጡት አስተያየት ባለፈው ጨዋታ ከነበረው አሁን የተሻለ ድጋፍ አግኝተናል ያሉበት ነበርና ስፔናውያን በጠቅላላ ከአትሌቲኮ ማድሪድ ጎን ነበሩና አንዳንድ ጊዜ አትሌቲኮ ማድሪድ ይታወቃል። ባርሳም ያው ሞንዶ ዲፖርቲቮን ጨምሮ ማርካ በማድሪድ ምን ያህል የክለብ ደጋፊ እንደሆኑ የሚነገርባቸው ሚዲያዎች እንደሆኑ ይታወቃል። እነኚህ ግን አሁን ለአንድ ዓላማ እንደ ሀገር ስፔንን የወከሉ አትሌቲኮ ማድሪድ ነውና ድጋፋቸውን የሰጡበት መንገድ በጣም አነጋጋሪ ሆኗል። የሰሜን ለንደኑ ክለብ አርሰናል በመጀመሪያ ጨዋታ ላይ ዳኝነት ክስ አቅርቦ እንደነበረ ይታወቃል። የጨዋታውን እንዲመሩ እንግዲህ የተመደቡት ዳኛን በተመለከተ አርሰናል በዳኛው እየተመራ 3 ጨዋታን አድርጎ ድል ካደረገ በኋላም አትሌቲኮ ማድሪድ በኩሉ ዳኛው እየተመራ ሽንፈት ስለገጠመው በዚህ ታሪክ ምክንያት ዳኛው ፈርተው እንደሆነ የአትሌቲኮ ማድሪድ አሰልጣኝ ዲዬጎ ሲሞኔ ሲጠየቁ አሰልጣኝ ዲዬጎ ሲሞኔ ጭንቅላታቸውን ከመነቅነቅ በቀር ተጨማሪ ምላሽ ሳይሰጡ በጋዜጣዊ መግለጫ ላይ ወጥተዋል። ለምን እኛ አርቢትር በጨዋታው ላይ ተመደቡ በሚል ለቀረበላቸው ጥያቄ መልስ ከመስጠት ተቆጥበዋል። ስለዚህ የአርሰናልን ቅሬታ የሚፈታ የዳኝነት ምርጫ ነው ወይ የሚል ይዘት ያለው ጥያቄ ነበረ ለዲዬጎ ሲሞኔ የቀረበላቸው። እሳቸው ካፋቸው ቃል አልወጣም፣ ትንፍሽ አላሉ። አንገታቸውን ነቅነቀው ወደ ቀጣዩ ጥያቄ ማለታቸው በጣም አነጋጋሪ ነበረ። አርሰናል በአውሮፓ ሻምፒዮንስ ሊግ 37 ጨዋታዎችን በሚኬል አርቴታ ስር አድርጎ
0.65 ግብ የማስተናገድ ንጻሬ ያለው። ይሄም ከሌሎች አሰልጣኞች አንጻር ካየ ነው በጣም ዝቅተኛ ግብ የማስተናገድ ንጻሬ ነበረ። ሌላው በአርሰናል በኩል ሊነሳ የሚችለው የሁለቱ ክለቦች አትሌቲኮ ማድሪድና አርሰናል 20 ዓመታት ገደማ ነጉደዋል። እንግዲህ የለንደኑ ክለብ አርሰናል ለአውሮፓ ሻምፒዮንስ ሊግ ፍጻሜ ከደረሰ መድፈኞቹ ምንም እንኳን ባይሳካላቸውም 2006 ነበረ ፓሪስ ላይ የሻምፒዮንስ ሊግ ፍጻሜ ያደረጉት። አትሌቲኮ ማድሪድ በአንጻሩ ለሻምፒዮንስ ሊግ ፍጻሜ ከደረሰ 10 ዓመቱ ብቻ ነው የተቆጠረው። ስለዚህ 10 ዓመት ጋፕ አለ በመካከላቸው ማለት ነው። 2016 በከተማ ተቀናቃኞች ሪያል ማድሪድ የተሸነፉበት የመጨረሻ የፍጻሜ ጨዋታቸው ነበረ። አትሌቲኮ ማድሪድ ወይንስ አርሰናል? ከጥቂት ደቂቃዎች በኋላ ጨዋታው ይጀምራል። ቅድመ ግምታችሁን ላኩልን። ይህን መረጃ ግን የሰማችሁት ከጨዋታው በኋላ ከሆነ ውጤት ጻፉልን። ቃል ስፖርት ዩቲዩብ ቻናል ጥቂት ቆይተን እንመለስ።